ሰላም ጤና ይስጥልን እንዴት አላችሁ ውድ ቤተሰቦች እንግዲህ መረጃዎቻችን ጀምረዋል ከዓለም አቀፍ ከኢራን ከእስራኤል ጦርነት ጋር የተገናኙ ወቅታዊ ዘገባዎች ወቅታዊ ጉዳዮች እንዳስሳለን ላይክ ማድረግ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን ጋብዛችኋለን ዓለም አቀፋዊ መረጃዎችን ስለምናቀርብ ማለት ነው ፕሬዝዳንት ዶናልድ ትራምፕ የኢራን የጋዝ ማምረቻ ስፍራን በከፍተኛ መጠን እንደሚያጋዩ አስጠነቀቁም የተፈጥሮ ጋዝ ማምረቻ የተመታባት ኢራን በኳታር የነዳጅ ማውጫ ላይ የሚሳኤልና የሮኬት ጥቃትን ፈጽማለች የኢራን ፕሬዝዳንት የስለላ ሚኒስተሩ መገደሉን አረጋግጠዋል በዛሬ መረጃችን እኚህና ሌሎች ወቅታዊ ጉዳዮችን እስራኤልና ኢራን እንዴት ሰነበቱ እንዴት አደሩ የሚሉትን ዘገባዎችን ተንተን አድርጌ ነው ማቀርበው ቤተሰብ በመሆን ሰብስክራይብ በማድረግ ሼር በማድረግ አጋርነታችሁ በማሳየት ከጎናችን እንድትቆሙ በመጋበዝ የመጀመሪያው መረጃ ወደ ማቅረቡ እናመራለን ፕሬዝዳንት ዶናልድ ትራምፕ የጋዝ ማምረቻውን ስፍራ በከፍተኛ መጠን እንደሚያጋዩ ተናግረዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኳታር ራስ ላፍን የተፈጥሮ ጋዝ ማውጫ ላይ በድጋሚ ጥቃት የምትፈጽም ከሆነ የቴሄራንን የጋዝ ማምረቻ ስፍራ ከዚህ ቀደም ታይቶ በማይታወቅ መጠን እንደሚያጋዩ አስጠንቅቀዋል ዶናልድ ትራምፕ ይህንን ያሉት ደቡብ ፓሪስ ውስጥ የሚገኘውን የተፈጥሮ ጋዝ ስፍራ በእስራኤል ጥቃት የተመታባት ኢራን ኳታር ውስጥ በሚገኝ ተመሳሳይ የኢነርጂ መሰረተ ልማት ላይ የሚሳኤልና የሮኬት ጥቃት ከፈጸመች በኋላ ነው በኳታር የአጸፋ ጥቃት የተፈጸመባት ራስ ላፋን የተሰኘው የኢንዱስትሪ ስፍራም በዓለም ትልቁ የሆነው የተጣራ የተፈጥሮ ነዳጅ ማቀነባበሪያን ይዟል ትራምፕ ትሩ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ረዘም ያለ ጽሁፍ እስራኤል በኢራን የተፈጥሮ ጋዝ ማምረቻ ላይ ስለፈጸመችው ጥቃት አሜሪካ ምንም እንደማታውቅ ገልጸዋል እስራኤል በመካከለኛው ምስራቅ የተፈጠረ ባለው ነገር ተናዳ በኃይል እርምጃ መውሰዷንም አስተዋል አሜሪካ ስለዚህኛው ጥቃት የምታውቀው ነገር አልነበረም ኳታርም በየትኛው መንገድና ቅርጽ ተሳትፎ አልነበራትም ሊፈጸም እንደነበረ ምንም ሐሳብ አልነበራትም ሲሉ ተከራክረዋል ኳታርና አሜሪካ ተሳትፎ እንደሌላቸው ኢራን አላወቀችም ያሉት ትራምፕ ራስ ላፋን ላይ አግባብ ያልሆነና ኢፍትሐዊ ጥቃት ፈጽማለችም በማለት ጽፈዋል ኢራን ሌላ ንጹሃን ሀገርን ለማጥቃት ብልህ ያልሆነ ውሳኔ እስካሳለፈች ድረስ ከአሁን በኋላ እስራኤል ኢራን ውስጥ የሚገኘውን የደቡብ ፓርስ የጋዝ ማምረቻ ስፍራ እንደማታጠቃም ገልጸዋል ፕሬዝዳንቱ ኢራን በድጋሚ ኳታር ላይ ጥቃት ከፈጸመች ግን አሜሪካ የደቡብ ፓርስ የጋዝ ስፍራን ሙሉ በሙሉ አይታው በማታውቀው የጥንካሬና የኃይል መጠን በከፍተኛ ሁኔታ ታጋየዋለችም ሲሉ ዝተዋል ትራምፕ አክለውም ኢራን ላይ ረጅም ጊዜ የሚቆይ ተጽዕኖ የሚኖረው በዚህ ደረጃ ያለ ጥቃትና ውድመት እንዲፈጸም ማዘዝ እንደማይፈልጉም ጠቅሰዋል የኳታር የተጣራ ተፈጥሮ ጋዝ ማምረቻ በድጋሚ ካጠቃች ግን ጥቃቱን እንደምንፈጽም አላንገራገርም ለመግለጥም እወዳለሁም ሲሉ ተናግረዋል ይሄው እንዴት ነው የተፈጥሮ ጋዝ ማምረቻ የተመታባት ኢራን በኳታር የነዳጅ ማውጫ ላይ የሚሳኤልና የሮኬት ጥቃት ፈጽማለች ዶናልድ ትራምፕ ይህንን ንግግር ከመናገሩ አስቀድሞ የተፈጥሮ ጋዟ ላይ ኢራን የደረሰባትን ጥቃት ተከትሎ ኳታርን የሚሳኤልና የሮኬት ጥቃት ፈጽማለች እና ስለተፈጸመባት ነው ዶናልድ ትራምፕ አላንገራገርም ድጋሚ እንዲህ አይነት ነገር ካደረግሽ በማለት ተናገሩት ግን ኳታር ላይ ያደረገችው ነገር ምንድነው እስኪ ተንተን እናድርገው በግዛቷ ውስጥ የሚገኘው የዓለም ትልቁ የተፈጥሮ ጋዝ ማምረቻ ስፍራ በእስራኤል የተመታባት ኢራን የኳታር ነዳጅ ኩባንያ ላይ የሚሳኤልና የሮኬት ጥቃት ፈጽማለች ይህን ተከትሎ ኳታር ኢራንን ለቀጠናው ብሔራዊ ደህንነትና መረጋጋት ቀጥተኛ ስጋት ስትል የገለጸች ሲሆን ሁለቱ የቴሄራን ዲፕሎማቶችንም አባራለች ትናንት እስራኤል ደቡብ ፓርስ ላይ የሚገኘውን የፔትሮኬሚካል ተቋም የአየር ድብደባ ከፈጸመች በኋላ
ኢራን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትሶች ውስጥ የሚገኙ ነዳጅ ማውጫ ስፍራዎች ላይ የአጸፋ ጥቃትም እንደምትፈጽም አስጠንቅቃ ተናግራለች። ኢራን ፕሬዝዳንት ማሱድ ፔሽኪያን ደቡብ ፓርስ የጋዝ ስፍራ ላይ ከደረሰው ጥቃት በኋላ ባደረጉት ንግግር የዚህ ጥቃት መዘዝ ከቁጥጥር ውጪ እንደሚወጣም አሳስበዋል። ምሽት ላይ በኳታር ራስ ላፋን ኢንዱስትሪያል ከተማ ውስጥ የሚገኘው ዋነኛ የነዳጅ ማቀነባበሪያ ስፍራ በሚሳኤሎች እንደተመታ በሀገሪቱ መንግስት ባለቤትነት የተያዘው ኳታር ኢነርጂ ኩባንያም አሳውቋል። በጥቃቱ የተነሳው ስፍራ በእሳት እንደተያያዘና ተቋሙ ላይ ከፍተኛ ጉዳት አልደረሰምም ሲል ገልጿል። ኩባንያው ንጋት ባወጣው መረጃ ደግሞ ኢራን በፈጸመችው ሌላ የሚሳኤል ጥቃት የኢነርጂ ተቋሙ ላይ ጉዳት አድርሳለችም ሲል ተናግሯል። ኳታር የኢራንን ጥቃት ለቀጠናዊ ብሔራዊ ደህንነትና መረጋጋት ቀጥተኛ ስጋት ስትል ገልጻለች። የኢራን ወገን ቀጠናው ወደ ገደል የሚወስደውና የዚህ ቀውስ አካል ያልሆኑ ሀገራት ወደ ግጭት አዙሪት የሚስበውን የማባባስ ፖሊሲ ቀጥሎበታልም ብላለች። ምላሽ የመስጠት መብት እንዳላት የገለጸችው ኳታር ሉዓላዊነቷን፣ ደህንነቷና የዜጎቿ ደህንነትን ለማስጠበቅ አስፈላጊውን እርምጃም እንደምትወስድ ተናግራለች። የኢራን ፕሬዝዳንት የስለላ ሚኒስተር መገደሉ ታወቀ። ይህ አደገኛው እንቅስቃሴ እንደቀጠለ ነው። በተለይ የሚድል ኢስት ሀገራትን አብዛኛውን ጨምሮ ኢራን ጎረቤቶቿ ላይ ነው አጸፋዊ ጥቃቶችን የፈጸመች ያለች። አጸፋዊ ምላሽ ማለት ከእስራኤል በጣምራ የአሜሪካና የእስራኤል ጦር አንድ ላይ በመሆን ነው ኢራን ያጠቃል። ኢራን አስፈላጊ የሚባለውን ጥቃቶችም እነሱ ላይም እየመለሰች ነው። አያይዞ ደግሞ ጎረቤቶቿ ላይ የተለያዩ ጥቃቶችን የፈጸመች ወይም ያደረገች ትገኛለች እና ይሄ ድንገተኛ ያልተጠበቀ አስፈሪም አስጊም ነው እንቅስቃሴው። ምክንያቱም ዋና የሚባሉ ነዳጅ ጣቢያዎች ላይ ኢኮኖሚያቸው የሰፈረባቸው ቦታዎችን ነው የድሮን የሚሳኤል ያልተፈለጉ ከባባድ መሳሪያዎችን በመላክ ጥቃት ያደረገች ያለችው እና ይሄ የመጠፋፋት እንትናው በጣም አደገኛ ነው ብዬ ማስባል። በዛ ልክ ደግሞ በኢራን ዋና የሚባሉ ጀነራሎችን እየተገደሉ ይገኛሉ። እንግዲህ ከ14 ያላነሱ ዋናዎቹ ማነው ከ8ቱ 6ቱ እንደዚህ አይነቶቹ ዋናዎቹ ተገድለዋል። በጣም አሳሳቢ ነው። ስለዚህ በሌሎች መረጃዎች ደግሞ ወቅታዊ ጉዳዮችን አካትቼ የመጣ ነው የሚሆነው። በደንብ አድርጋችሁ ላይክ ያደርጋችሁ ሼር ያደርጋችሁ ተከታተሉ።